ሰላም እንደምናላችሁልን የታላቁ የማንቸስተር ዩናይትድ ደጋፊዎች በፕሪማች ሪቪው ማን ዩናይትድ ኢንፎ ወደ እናንተ መደመጡን ጀምሯል። ስለምታደምጡንና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። የሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ የኦልድ ትራፎርድ መርሃ ግብር ማንቸስተር ዩናይትድ ከሰንደርላንድ ጋር ጨዋታውን ያከናውናል። ስለ ጨዋታው ብዙ ሀሳቦችን ልናነሳ ነው። አዲስ አዳጊው ሰንደርላንድ በሊግ ውስጥ በጣም ድንቅ ጅማሮ አድርጓል። ሩበን አሞሪም ደግሞ በዚህኛው ጨዋታ ላይ ማንቸስተር ዩናይትድን እየመራ 50ኛ ጨዋታውን ያደርጋል። 50ኛ ጨዋታዎችን እየመሩ ለማንቸስተር ዩናይትድ አሰልጣኝነት ቆይታ ካረጉ 10 አሰልጣኞች ጋር ተያያዥ ቁጥሮችን አነሳለሁ። በጣም ኢንተረስቲንግ የሆኑ ቁጥሮችን አነሳለሁ። አንዳንዶች ያስደነግጣሉ። ወደ ሰር አሌክስ ፈርጉሰን ዳታም እናመራለን። በጨዋታው ስለሚፈጠሩ አንዳንድ ጉዳዮች እናነሳለን። በማንቸስተር ዩናይትድ ውስጥ የሚጠበቁ ተጫዋች ማን ነው? እንዲሁም ደግሞ በሰንደርላንድ ውስጥ ማንን እንጠብቃለን? የእርስ በርስ ግንኙነታቸው ለመጨረሻ ጊዜ የተፈጸመው 2017 ኤፕሪል ነው፣ ግን ደግሞ ዳታ ነውና ቁጥሩን እናነሳለን። የእርስ በርስ ግንኙነታቸውን ማለት ነው። የኦፕታን የጨዋታው የማሸነፍ ግምት ለማን ሰጠ የሚለውንም እናነሳለን። እንዲሁም ደግሞ የጨዋታ ግምታችንም የኛን እናስቀምጣለን። ፕሬዲክት ላይን አፕ ሩበን አሞሪም 50ኛ ጨዋታውን ለማንቸስተር ዩናይትድ ሲመራ የትኛውን ላይን አፕ የትኛውን አስተላልፍ ይጠቀማል እሱንም እናነሳለን ማለት ነው። ብቻ በጨዋታው ጉዳይ ላይ የሚሰማን ሀሳቦች ለእናንተ እያነሳን እንቆያለን። እናንተ ደግሞ ከኛ ጋር ቆይታችሁን አርጉ። ቆይታችሁን ስታረጉ ሰብስክራይብ አድርጋችሁ አድምጡን። ሰብስክራይብ ያላደረጋችሁ ወዳጆቻችን፣ እንዲሁም ደግሞ አዳዲስ ከሆናችሁ ላይክ አድርጎ ቪዲዮ መጀመር የዚህ ቻናል ባህል ነውና ላይክ አድርጋችሁ ቪዲዮን ጀምሩ። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ቅዳሜ 11 ሰዓት የሚከናወን ጨዋታ ነው። በቅርብ ዓመታት ለማንቸስተር ዩናይትድ ሁሉም አሰልጣኞች ማለት ይቻላል እያንዳንዱ የሊግ ጌም እንደ ወሳኝ ጌም ይቆጠራል። በሚያሳልፉት ስትራግል ውስጥ ሊሆን ይችላል። ሁሉም ጋር የሚጫወቱ ጨዋታቸው እንደ ወሳኝ ጨዋታ ይቆጠራል። ከአዲስ አዳጊ ቡድን ጋር ለመውረድ ጫፍ ከደረሰ ቡድን ጋር የሚከናወኑ ጨዋታዎች እንደ ሊግ ወሳኝ ጌሞች ሲቆጠሩ ተመልክተናል። አሁንም ለሩበን አሞሪም ይሄኛው ጨዋታ የሰንደርላንድ ጨዋታ እርግጥ ሰንደርላንድ በሬጀስ ሪቨርስ ስር በጣም ድንቅ ጊዜ እያሳለፈ ነው በሊጉ የሚገኘው። አሰልጣኛቸው ሬጀስ ሪቨርስ የፕሪሚየር ሊጉ የአመቱ ምርጥ አሰልጣኞች እጩ ውስጥ እንዳሉ ይታወቃል። ጥሩ ቲም ነው ሰንደርላንድ። ግን ደግሞ ማንቸስተር ዩናይትድ ከዚህ አዳጊ ቡድን ጋር ለሚያደርገው ጨዋታ ለሩበን አሞሪም በጣም ሲበዛ ወሳኝ መርሃ ግብር ሆኖ ይታያል። ምክንያቱም ከዚህኛው ጨዋታ በኋላ ኢንተርናሽናል ብሬክ ነው። ኢንተርናሽናል ብሬክ ደግሞ ምንም ነገር የሚፈጠርበት ነው። በተለይ ደግሞ እንደዚህ አይነት የአሰልጣኞች የመባረር ስጋት ያለበት ጨዋታ ሲሆን ከኢንተርናሽናል ብሬክ በኋላ ምንም ነገር ሀፕን ሊያደርግ ይችላል። ደግሞ እንደ ሩበን አሞሪም ያለ ስሜታዊ አሰልጣኝ ራሱ ከማንቸስተር ዩናይትድ ስራውን ያገላልም ተብሎ የሚጠበቅ አሰልጣኝ እንደዚህ አይነት ጨዋታዎች የፎታ ጊዜ ለማግኘት በጣም ወሳኝ ናቸው ብለን እናስባለን። 50ኛ የሊግ መርሃ ግብር ማንቸስተር ዩናይትድን እየመራ ያሰለጥናል። 50ኛ የሊግ መርሃ ግብር የሊግ ሲሆን በሁሉም ውድድሮች 50ኛ ጨዋታውን በማንቸስተር ዩናይትድ እየመራ ያከናውናል። በጣም የገረመኝ አንድ ቁጥር ልንገራችሁ። ባለፉት ግማሽ ክፍለ ዘመን ውስጥ ማለት ነው ባለፉት ግማሽ ክፍለ ዘመን ውስጥ 5 አሰልጣኞች 50ኛ ጨዋታቸውን መርተው አላሸነፉም። 5 ተከታታይ አሰልጣኞች 50ኛ ጨዋታቸውን መርተው አላሸነፉም። ኤሪክ ቴን ሃግ ሊሆን ይችላል፣ ኦሌ ጉናር ሶልሼር ሊሆን ይችላል፣ ጆዜ ሞሪኒዮ ሊሆን ይችላል፣ ቫን ጋል ሊሆን ይችላል፣ ሰር አሌክስ ፈርጉሰን ሊሆን ይችላል። ሁሉም አሰልጣኞች 50ኛ ጨዋታቸው ላይ ጨዋታቸውን አላሸነፉም እና በጣም ገርሞኛል። ለመጨረሻ ጊዜ በማንቸስተር ዩናይትድ አሰልጣኝነት 50ኛ ጨዋታውን እየመራ ያሸነፈው ሰር አሌክስ ፈርጉሰን ነው። 1987 ከሜዳ ውጭ በሪ ከሚባል ቡድን ጋር 50ኛ የሊግ መርሃ ግብሩን ሲያሸንፍ ተመልክተናል። ከዛ ውጭ ያሉት አሰልጣኞች 50ኛ ጨዋታቸው ላይ ሲደርሱ ማሸነፍ ይቸገራሉና ለሩበን አሞሪም ይሄኛውን ከልት ይሰብር አይሰብር የሚለው ጉዳይ የሚጠበቅ ነው የሚሆነው። አንዳንድ ዳታዎችን ልንገራችሁ እስኪ። የመጨረሻ 10 የማንቸስተር ዩናይትድ አሰልጣኞች 50ኛ ጨዋታቸውን ሲያደርጉ የማሸነፍ ሬቲንጋቸውን ልንገራችሁ። 50ኛ ጨዋታቸው ላይ ሲደርሱ ማለት ነው በሁሉም ውድድሮች እንደማለት ነው። በጣም የተሻለው የማሸነፍ ንጻሬ ያለው አሰልጣኝ ማን ይመስላችኋል? በጣም የተሻለው እስከ 50ኛው ጨዋታ ጥሩ የማሸነፍ ሪከርድ ያለው ኤሪክ ቴን ሃግ ነው። በጣም የሚደንቅ ዊኒንግ ሬት አለው። 70% ዊኒንግ ሬት አለው። ይሄ የመጀመሪያው ውድድር አመቱ እስከ ዋንጫ ፉክክር እስከ ማርች የቆየበት ነውና ለኤሪክ ቴን ሃግ ደግሞ የካራባኦ ካፕ ዋንጫ የሚያሸነፍበት ነው። የሚገርም ሬቲንግ አለው። 35 ጨዋታዎችን በ50 ጨዋታዎች ውስጥ አሸንፎ ነበረ። ከዛ በኋላ ጆዜ ሞሪኒዮ ነው በጣም የተሻለ ቁጥር ያሉ 60% ጨዋታዎችን የማሸነፍ ሪከርድ ነበር። በ50 ጨዋታዎች ውስጥ 30 ጨዋታዎችን አሸንፏል። ከኤሪክ ቴን ሃግና ከጆዜ ግን ጥቂት ጨዋታዎች የተሸነፈው ጆዜ ነው። 7 ጨዋታ፣ ኤሪክ 8 ጨዋታ ነው የተሸነፈው ማለት ነው።
ከነዚህ አሰልጣኞች ቀጥሎ ከፍተኛ የማሸነፍ ንጻሬ ያላቸው ሁለት አሰልጣኞች ናቸው። ሉዊስ ቫን ጋል 54%፣ በተመሳሳይ ዴቪድ ሞይስ 54% ጨዋታዎችን የማሸነፍ ንጻሬ ያላቸው በ50 የመጀመሪያ ጨዋታቸው ማለት ነው። 27 ጨዋታዎችን በ50 ጨዋታዎች ውስጥ ማሸነፍ ችለው እንመለከታለን ሁለቱ አሰልጣኞች ማለት ነው። ከነሱ ቀጥሎ የሚመጣው አሰልጣኝ ሮኒ አትኪንሰን የሚባል አሰልጣኝ ነው። በማንቸስተር ዩናይትድ የመጀመሪያ 50 ጨዋታዎች ውስጥ 52.0 የማሸነፍ ሬቲንግ ያለው 26 መርሃ ግብሮችን በ50 ጨዋታዎች ውስጥ ማሸነፍ ችሏል። ከነዚህ በኋላ እንደዚህ እያልን እንቀጥላለን። ኤሪክ ቲናግ ማለት ኦሌ ጉናር ሶልሻየር 48% የማሸነፍ ንጻሬ እናገኛለን። አሌክስ ፈርጉሰን 52% የማሸነፍ ንጻሬ እናገኛለን። ዴቪ ሳንክሰን የሚባል አሰልጣኝ 36% እናገኛለን። ከዛ በኋላ የምናገኘው አሰልጣኝ በደካማ የማሸነፍ ንጻሬ ያለው አሰልጣኝ ሮበን አሞሪም ነው። 49 ጨዋታዎችን መርቶ 36.7% የማሸነፍ ንጻሬ ነው ያለው። 18 ጨዋታዎችን ብቻ ነው ያሸነፈ። ባለፉት 10 አሰልጣኞች በማንቸስተር ዩናይትድ ያለፉት 10 አሰልጣኞች 50 መርሃ ግብሮች ካከናወኑት ደካማው ቁጥር የቶሚን ዴከርት የሚባል አሰልጣኝ ነው። 15 ጨዋታዎችን ብቻ በ50 ጨዋታዎች ያሸነፈ፣ የማሸነፍ ንጻሬው 30% ብቻ የሆነ ማለት ነው። ከቶሚ ዴከርት ከሚባል አሰልጣኝ ቀጥሎ ደካማ ዊኒንግ ሬት ያለው እናም ደግሞ ጥቂት ጨዋታዎችን በ50 ጨዋታዎች ያሸነፈው ሮበን አሞሪም ይሆናል። 18 ጨዋታዎችን ብቻ ማለት ነው። ይሄ ቁጥር ይሄኛውን ዳታ ይሄናል። ማንቸስተር ዩናይትድ እና ሮበን አሞሪም ያለፉትን ሁለት የኦልድ ትራፎርድ ጨዋታዎቻቸውን ማሸነፍ ችሏል። ይሄኛው በጣም መልካም ይመስለኛል። አሁን ሶስተኛ ጨዋታ ለማሸነፍ ነው የሚከናወነው ከ2023 በኋላ የተሻለውን ቁጥር ወይም ሪከርድ ለማስመዝገብ ነው። ባለፉት 2 ዓመታት ማንቸስተር ዩናይትድ እንደዚህ አይነት በኦልድ ትራፎርድ ትልቅ ድል አልነበረውም በተከታታይ። አሁን ሁለት ጨዋታዎችን አሸንፏል። 2023 ኤፕሪል እስከ ኦገስት ድረስ 8 ተከታታይ ጨዋታዎችን ማንቸስተር ዩናይትድ ሲያሸንፍ ተመልክተናል። 8 ተከታታይ ጨዋታዎችን በኦልድ ትራፎርድ ማለት ነው። ከዛ በኋላ ዛሬ ማለት ነገ ጨዋታው ማንቸስተር ዩናይትድ ማሸነፍ የሚችል ከሆነ 3 ተከታታይ በማሸነፍ ረዥሙ በኦልድ ትራፎርድ ረዥም ጊዜ ያሸነፈው ጨዋታ ማድረግ ይችላል ማለት ነው። ስለ ሰንደርላንድ ጥቂት ነገር እናንሳ እስኪ። ከ2017 በኋላ ነው ወደ ሊጉ የመጡት ማለት ነው። ከማንቸስተር ዩናይትድ ጋር የምናነሳቸው ሄድ ቱ ሄድ ቁጥሮች ከረንት ላይ ያሉትን ነገሮች ላይጠቁሙ ይችሉ ይሆናል፣ ግን ማንሳታችን አይቀርም እግር ኳስና ቁጥሮች ተዛማጅ ስለሆኑ ማለት ነው። ግን እንዳልኳችሁ በስታዲየም ኦፍ ላይት ለመጨረሻ ጊዜ ኤፕሪል 2017 ነበረ ማንቸስተር ዩናይትድ እና እንዲሁም ደግሞ ሰንደርላንድ የተገናኙት። ማንቸስተር ዩናይትድ ያን ጨዋታ 3-0 እንዳሸነፈው የታሪክ መዝገባት ያሳያሉ። ሰንደርላንድ በፕሪሚየር ሊግ ውስጥ በጣም የሚታወቅ ጉምቱ ቡድን ነበረ። ከ2017 ከወረደው በኋላ ግን ላለፉት ዓመታት ወደ ሊጉ ለመምጣት እምብዛ በጣም ተቸግሮ ተመልክተነዋል። ከ2012 ዌስትሃም ከሊጉ ካደገ በኋላ ዌስትሃም ወርዶ 2012 ሲመለስ ካደገና በጣም አስደናቂ ጅማሮ ካረገ በኋላ ሰንደርላንድ በታሪክ ውስጥ ባለፉት 10 ምናምን ዓመታት ውስጥ በጣም ምርጡን የሊግ ጅማሮ ያረገ ቡድን ነው። በጣም ምርጡን የሊግ ጅማሮ በ6 ጨዋታዎች ውስጥ ማለት ነው። ምክንያቱም 11 ነጥቦችን ሰብስቧል። ሳውዛምፕተን ባለፈው ውድድር ዓመት ኦል ሲዝን ሲወርድ 12 ነጥብ ብቻ ነው የነበረው። ከማንቸስተር ዩናይትድ ሰንደርላንድ 1 ነጥብ ይዞ ጨዋታው የሚጨርስ ከሆነ ሰንደርላንድ ማለት ሳውዛምፕተን ይዞት ከወረደው ፖይንት ጋር በ6 እና በ7 መርሃ ግብሮች ውስጥ መድረስ ይችላል ማለት ይቻላልና በአዲስ አዳጊ ቡድኖች ውስጥ በጣም ጥሩ ጅማሮ ይመስላል። ባለፉት 2 ዓመታት ውስጥ በሊጉ ውስጥ አዲስ አዳጊ ቡድኖች እንደመጡ ሲወርዱ ተመልክተናል። በጣም ብዙ ቡድኖች ኖሮች ምናምን እያለን ጠቅሳለን። ሰንደርላንድ ግን አሁን የሚወርድ አይመስልም፣ የሚተርፍ ይመስላል። ሬበርስ ይህን ቡድን ማትረፍ የሚችሉ ይመስላሉ። ግራኒት ዣካ ደግሞ የዚህ ቡድን ወሳኙ ተጫዋች ይመስላል። በጣም ወሳኙ ተጫዋች ይመስላል። የቡድኑ አምበል ነው። ከባየር ሌቨርኩሰን ካስፈረሙት በኋላ በቀጥታ የቡድኑ አምበል ሲያደርጉት ተመልክተናል። ግን ደግሞ የቡድኑ አምበል መሆን ብቻ ሳይሆን ሰንደርላንድ ባላቸው ኦፌንሲቭ ሪካርዶች ውስጥ በጣም የተሻለው ቁጥር ያለው እሱ ነው። ለምሳሌ ካለፉት 3 ጨዋታዎች ውስጥ በ3ቱም ጨዋታ አሲስት ማድረግ ችሏል። እናም ከ1997 በኋላ ክሪስ ዌልደን ታውቁታላችሁ ብዬ አስባለሁ። ሼፊልድ ዩናይትድን ሲያሰለጥን በ1997 ክሪስ ዌልድ 4 ተከታታይ ጨዋታዎች አሲስት ካደረገ በኋላ በሰንደርላንድ እግር ኳስ ታሪክ ውስጥ ከፍተኛው ነው፣ 3 ማለት ነው። እናም ግራኒት ዣካ በማንቸስተር ዩናይትድ ላይ አሲስት ማድረግ የሚችል ከሆነ በሰንደርላንድ እግር ኳስ ታሪክ ውስጥ ከክሪስ ዌልድ ጋር ሪከርድ የሚጋራ 4 ተከታታይ ጨዋታዎችን አሲስት ያደረገ ተጫዋች መሆን ይችላል ማለት ይቻላል። ሰንደርላንድ በጣም መጥፎ ሪከርድ አለው። ወደ ማንቸስተር ከተማ መምጣት አጠቃላይ ወደ ማንቸስተር ከተማ መምጣት ለሱ ጥሩ ሪከርድ አይደለም። ያለፉት 29 መርሃ ግብሮች ወደ ማንቸስተር ከተማ በመጣባቸው 1 ድል ብቻ አላቸው፣ 4 ሽንፈት አላቸው ማለት 4 ድሮ አላቸው ወይም አቻ 24 ሽንፈቶች አሏቸው። እናም በየጨዋታው ሊያስመዘግቡት የሚገባ የነጥብ ልኬት 0.24 ነው። 0.24 ፖይንት ነው የሚያስመዘግቡት ማለት ነው። ይሄ ደግሞ ጨዋታን አቻ ከመውጣትም በታች
ነው ወደ ማንቸስተር ከተማ አጠቃላይ ሲመጡ ከማንቸስተር ሲቲም ጋር ይሁን ከማንቸስተር ዩናይትድ ጋር ወደዚህ ከተማ ሲመጡ የሚያስመዘገቡት ቁጥር ማለት ነው። እንግዲህ ሊጉን በጣም ጥሩ ጀምሯል እንላለን። በደረጃ ሰንጠረዥ ውስጥ 5ኛ ነው የሚገኙት። 6 የሊግ መርሃ ግብር ማድረግ ችሏል። 3 ጨዋታዎችን ማሸነፍ ችሏል። ከ3 ጨዋታ በላይ በሊጉ ማሸነፍ የቻሉት ሊቨርፑልና እንዲሁም ደግሞ አርሰናል ናቸው። 5 እና 4 መርሃ ግብሮች። ስለዚህ ብዙ ጨዋታ ነው ያሸነፉት። 3 ጨዋታቸው ወጥተዋል። አንድ ጨዋታ ሽንፈት አጋጥሟቸዋል። 11 ነጥቦች አሏቸው። 7 ጎሎች አስቆጠረው 4 ጎሎች ብቻ ነው የተቆጠሩባቸው። ባለፈው ሳምንት ኖቲንግሃም ፎረስትን በሜዳው በሲቲ ግራውንድ ሂደው ሲያሸንፉ ተመልክተናልና ያን ያህል በዋዛ ፈዛዛ የሚታለፉ ወይ አዳጊ ቡድን ናቸው ብለን ምንተዋቸው አይነት ቡድን አይደሉም። ግን ደግሞ ዩናይትድ ባለፉት ሳምንታት ከነበረው ስኳድ ትንሽ ሻል ያለ ስኳድ ይዞ ወደዚህኛው ጨዋታ ይመጣል። ምክንያቱም ካስሜሮ ከዛ በጣም መጥፎ ከነበረውና ልክ ካልነበረው ከቼልሲ ጋር በነበረው የቀይ ካርድ ጨዋታ በኋላ ወደዚህኛው ጨዋታ ይመለሳል። ብሬንትፎርድ ጨዋታ እንዳለፈው እናውቃለን። አማድ ዲያሎም እንዲሁ በተመሳሳይ በቤተሰቦቹ ውስጥ በተፈጠረ ሀዘን ምክንያት ወደ ሀገሩ ካቀና በኋላ አሁን ወደ ማንቸስተር ዩናይትድ ስኳድ ተመልሷል። ለጨዋታውም ዝግጁ እንደሆነ መረጃዎች ይጠቁማሉ። በዚህ ጨዋታ ውስጥ አንድ ተጫዋች በጣም ወሳኝ የመሆን እድል አለው። ቁጥሮች እሱን ስለሚያመለክቱ ማለት ነው። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የኦገስትና የሴፕቴምበር ወር ፕሌየር ኦፍ ዘ መንዝ ወይም ደግሞ የወሩ ምርጥ ተጫዋች ማለት ነው። ብሩኖ ፈርናንዴዝ እንግዲህ ከአዲስ አዳጊ ቡድኖች ጋር 5 ጎልና 6 አሲስት ማበርከት ችሏል። ብሩኖ ፈርናንዴዝ እንዳልኳቸው በ9 ጨዋታዎች ውስጥ ነው እነዚህን ሪከርዶች ማስመዝገብ የቻሉ 11 የጎል ተሳትፎ በ9 ጨዋታዎች ውስጥ ከአዲስ አዳጊ ቡድን ውስጥ ጋር ወደ ሊጉ በመጡበት ዓመት ውስጥ ይህን ሪከርድ ማስመዝገብ ችሏል ማለት ነው። እርግጥ በሊጉ 6ኛ ሳምንት ላይ እንኳን ተገኝተን በሁለት ጨዋታዎች ውስጥ የፍጹም ቅጣት ምት ሲሰጥ ተመልክተናል፣ በፉልሃም እና በብሬንትፎርድ። ይሄኛው መጥፎ ይመስለኛል። ግን አሁን ብሩኖ ፈርናንዴዝ ለኔ ብሩኖ ፈርናንዴዝ ነው ከማንቸስተር ዩናይትድ ወሳኝ ተጫዋቾች ውስጥ እንዳንዱ ነው። አንዳንድ ሰዎች ብቻ አይደሉም፣ የአውሮፓ አንዳንድ ፖንዲቶችም አንዳንድ ሚዲያዎችም ወደ ሚዲያ እየወጡ በማንቸስተር ዩናይትድ እና በሮበን አሞሪም የ3-4-3 ጨዋታ ውስጥ ያለበት ፖዚሽን ልክ እንዳልሆነ ይጠቅሳሉ። አዎ እስማማበታለሁ። ግን ደግሞ ያን ያህል ደካማ አይደለም። በመጀመሪያው የሚዲያ ክፍል ውስጥ እየተቸገረ እንደሆነ ይታወቃል። ግን ቶታሊ ግን በጣም ጥሩ ፐርፎርማንስ አሁንም እያደረገ እንደሆነ ይታወቀኛል ለእኔ ማለት ነው። ፍጹም ቅጣት ምቶችን ወደ ኋላ ትተን ማለት ፍጹም ቅጣት ምቶች ተርኒንግ ፖይንት ነበሩ። ማንቸስተር ዩናይትድ በእነዛ ሁለት ጨዋታዎች ውስጥ እነዛ ፍጹም ቅጣት ምቶች ብዙ ነገር ሊሰጡት ይችሉ ነበር፣ ወይም ደግሞ የጨዋታውን አካሄድ ሙሉ በሙሉ ሊቀይሩት ይችሉ ነበር። ግን ከፍጹም ቅጣት ምት ውጭ ባሉት ግን ያን ያህል ሰዎች እንደሚሉት መጥፎ አይደለም። ለዛ ይመስለኛል የማንቸስተር ዩናይትድ ዌብሳይት የወሩ ምርጥ ተጫዋች ሲል የመረጠው ማለት ነው። አንድ ቁጥር ልንገራችሁና ላስገርማችሁ በሊግ ውስጥ ማለት ነው። ለምሳሌ ላይን ብሬክ ፓስ በማድረግ አንደኛው ነው በፕሪሚየር ሊግ ውስጥ አሁን ማለት ነው። ላይን ብሬክ ፓስ ማለት ተከላካዮች የተቃራኒ ቡድን ሊከላከል የሚሰራው መስመር ማለት ነው። ወደ ጎን ሆሪዞንታል የሚሰራው መስመር ማለት ነው። እሱም ብሬክ ማድረግ የሚችል 9 ኳስ ወደ ስፔስ መላክ ችሏል። ይሄ ደግሞ በሊግ ውስጥ አንደኛ ያደርገዋል። ከኦፕን ፕሌይ ሹት የሚሏቸው አሉ። ሶስት ነገሮችን በመደማመር ማለት ነው። ሶስት ነገሮች ምላችሁ ምንድናችሁ? ሹት ማድረግን፣ ቻንስ ክሬት ማድረግና ቢልድ አፕ ሹት በማድረግን ሶስት ነገሮች በመደማመር ኦፕን ፕሌይ ሹት የሚሉትን ቁጥር ይመዘግባሉ። 37 ኦፕን ፕሌይ ሹት በማድረግ በፕሪሚየር ሊግ ውስጥ አንደኛ ነው። አንዳንድ ቁጥሮችን ልንገራችሁ እንግዲህ ሹት በማድረግ ወደ ጎል ቀጥታ 7 ሹቶችን አድርጓል። ቻንስ ክሬት በማድረግ 12 ቻንስ ክሬቶችን ማድረግ ችሏል። ቢልድ አፕ ሹት የሚባሉት 18 አድርጎ 37 ኦፕን ፕሌይ ሹት በማድረግ በሊግ ውስጥ አንደኛ ነው። ከሱ ቀጥሎ ሁለተኛ ላይ የሚገኘው ኤሊት አንደርሰን ነው፣ የኖቲንግሃም ፎረስቱ ተጫዋች አሁን የእንግሊዝ ብሔራዊ ቡድን ቋሚ አማካኝ ይሆናል ተብሎ የሚጠበቀው ማለት ነው። እሱ 36 ኦፕን ፕሌይ ሹት አሉት፣ 39 ሹቶች አሉት፣ 6 ቻንስ ክሬት አድርጓል፣ 21 ቢልድ አፕ ሹት በማድረግ እሱ እንመለከተዋል። ሌላ በሊጉ በጣም አስደናቂ ጅማሮ ካረጉ ሁለት ተጫዋቾች ውስጥ ሁለቱም ይገኙበታል። ዶሚኒክ ሶቦዝሌይ እና ራያን ግላቨንበርግ የሊቨርፑል ሁለቱ አማካኞች 35 እና 33 ኦፕን ፕሌይ ሹት በማድረግ ሶስተኛና አራተኛው ነው ይገኛሉ ማለት ነው። እና ብሩኖ ፈርናንዴዝ ስትመለከቱት በሊጉ ውስጥ በጣም ጥሩ ጅማሮ አደረጉ የሚባሉ ኤርሊንግ ብሮት ሃላንድ፣ አንቶኒዮ ሴሜንዮ፣ ኮዲ ጋክፖ፣ ሞርጋን ጊብስዋን፣ ጃክ ግሪሊሽ እነዚህ ተጫዋቾች በኦፕን ፕሌይ ሹት ውስጥ ከ33 እስከ 29 በጠቀስኳቸው ረድፍ ውስጥ ይገኛሉ። ግን ብሩኖ ፈርናንዴዝ ከላያቸው ላይ ይገኛል። የተሻለው ቁጥርን ያስመዘገበው ተጫዋች ብሩኖ ፈርናንዴዝ ነውና ስቲል አሁንም በጣም ወሳኝ ነው። በኦፌንሲቭ ዳታዎች በሁለተኛው የሜዳ ክፍልና በሶስተኛው የሜዳ ክፍል ውስጥ አሁንም በጣም ወሳኝ እንደሆኑ በተለይ ደግሞ በማጥቃት ቁጥሮች ውስጥ የተሻለው ተጫዋች እንደሆነ ማንሳት እንችላለን። እርግጥ አውቃለሁ በመጀመሪያው የሜዳ ክፍል ውስጥ በጥቂት አጋጣሚዎች ውስጥ እየተቸገረ እየተመለከት ነው እንደሆነ ማለት ነው። እንዳልነው እንግዲህ ሰንደርላንድ ከ2017 በኋላ ነው ወደ ሊጉ የተመለሰ። ስለዚህ ከማንቸስተር ዩናይትድ ጋር ያለው ሄድ ቱ ሄድ ዳታ ብዙ ነገሮች ላይነግረን ይችል ይሆናል። ግን ደግሞ እናንሳው ከሰንደርላንድ ጋር ያለፉትን 30 ጨዋታዎች ማንቸስተር ዩናይትድ
2 ሽንፈት ብቻ አጋጥሞታል። 2 ሽንፈት ብቻ በሊጉ ማለት ነው። 22 ጨዋታዎች ማንቸስተር ዩናይትድ በሰንደርላንድ ላይ ድል መቀናጀት ችሏል። ለመጨረሻ ጊዜ እንዳልኳችሁ ማንቸስተር ዩናይትድ ሰንደርላንድን ያሸነፈው 2017 ኤፕሪል በስታዲየም ፍላይት ነው። ከዛ በኋላ አልተገናኙ ማለት ነው። በሁሉም ውድድሮች ማንቸስተር ዩናይትድ በኦልትራፎርድ የተሸነፈው በአንድ አጋጣሚ ብቻ ነው። በ31 ዓመት ውስጥ ሰንደርላንድ በነበረበት 31 ዓመቶች ውስጥ ማለት ነው። ያልነበረበትን 10 ምናምን ዓመት ደግሞ ሲጨምሩት ኦልሞስት ወደ 40 ዓመት ያልፋል ማለት ነው። በ40 ዓመት ውስጥ አንድ ጌም ብቻ ነው ማሸነፍ የቻለው ማለት ነው። አንድ ጌም 2014 ሜይ ላይ አንድ ድል አስመዝግቧል። ሰባስቲያን ላርሰን ጎል አስቆጥሮ ማለት ሰባስቲያን ላርሰን ማለት የስዊድን ብሔራዊ ቡድን አጥቂ የነበረው ለባርሴሎና ለተለያዩ ቡድን ማንቸስተር ዩናይትድ ተጫውቷል መሰለኝ ሰባስቲያን ላርሰን እና ሰባስቲያን ላርሰን ባስቆጠረው ጎል ሜይ 2014 ያሸነፉት ድል ብቻ በ40 ዓመት ውስጥ የሚጠቀስላቸው አንድ ድል ይሆናል ማለት ነው። ኦፕታ ይህን ጨዋታ በርቀት ለማንቸስተር ዩናይትድ የማሸነፊያ ግምት ሰጥቷል። 59.7% ጨዋታውን ማንቸስተር ዩናይትድ በኦልትራፎርድ ያሸንፋል ሲል ሰንደርላንድ ደግሞ 19.2% ብቻ ይሄኛው ጨዋታ ለብላክ ካቶች የማሸነፍ ድሉን ሰጥቷል። ጨዋታው ባቸው ውጤት የመጠናቀቅ እድሉ ኦፕታ እንደሚለን 21.1% ብቻ ነው። 10000 ሲሙሌሽኖችን ወስጄ ዳታ አግኝቻለሁ ይላል ኦፕታ። ሩበን አሞሪም በዚህ ጨዋታ ላይ ይጠቀማል ተብሎ የሚገመተውን ላይናፕ በጥቂቱ ለመዳሰስ ግብ ጠባቂ አልታይ ባይንደር አሁን በድጋሚ ይጀምራል ተብሎ ይጠበቃል። ሌኒ ይሮ፣ ማቲያስ ዴሊት እና ሉክ ሾ ደግሞ የተከላካይ መስመሩ ላይ ይኖራሉ ተብሎ ይጠበቃል። አማድ እና ፓትሪክ ዶርጉ ደግሞ ሁለቱ የማንቸስተር ዩናይትድ ዊንግ ባኮች የመሆን እድል ይኖራቸዋል። ካስሜሮ እና ብሩኖ ፈርናንዴስ የማንቸስተር ዩናይትድ የአማካኝ ስፍራ ሲመሩ፣ ሜምቤሞ እና ማቲያስ ኩኛ ደግሞ ከቤንጃሚን ሴስኮ ጀርባ ያለውን የአጥቂ ስፍራ ይመራሉ ተብሎ ይጠበቃል። የጨዋታ ግምቶቻችሁን አስቀምጡልን። ማንቸስተር ዩናይትድ ከሰንደርላንድ የፕሪሚየር ሊግ የ7ኛ ሳምንት መርሃ ግብር ማን ያሸንፋል? የጨዋታ ግምቶቻችሁን አስቀምጡልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን ይሁንላችሁ ባይ